ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ስምረት ሙልጌታ ነኝ። አብራችሁን ቆዩ። በትራንስፖርት ዘርፍ ተሰማርተው በያንጎ አገልግሎት ለሚሰጡ አሽከርካሪዎች ብድር መስጠት የሚያስችል የጋራ ውል ስምምነት ተፈረመ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ላለፉት 12 ዓመታት ለዓላማ መቆጠብና ተበድሮ ኑሮን የመቀየር ጠቀሜታ በሺዎች ለሚቆጠሩ ስኬታማ ለሆኑ ቆጣቢና ተበዳሪ አባላቱ በተጨባጭ ያሳየና በየጊዜው በሚያሳያቸው እድገቶች በሀገራችን ከሚገኙ ሞዴል የህብረት ስራ ማህበራት መካከል በግንባር ቀደምትነት ይጠቀሳል። ህብረት ስራ ማህበሩ ከሚሰጣቸው የብድር አገልግሎቶች በተጨማሪ ከተለያዩ የመኪና አስመጪና መገጣጠሚያ ተቋማት ጋር በሚያደርጋቸው ስምምነት አባላት መኪና ግዢ የሚፈጽሙበትን አገልግሎት በማቅረብ ለአባላቶቹ ምቹና ቀልጣፋ አገልግሎት እየሰጠ እንደሚገኝ ይታወቃል። በመሆኑም ህብረት ስራ ማህበሩ ከያንጎ ኃላፊነቱ የተወሰነ የግል ማህበር ጋር በመሆን በያንጎ ትራንስፖርት ዘርፍ አገልግሎት በመስጠት ላይ ለሚገኙ አሽከርካሪዎች ብድር በማመቻቸት ሰፊ ስራዎችን ለመስራት የስራ ውል ስምምነት ተፈራርመዋል። በስምምነቱ ወቅትም የህብረት ስራ ማህበሩ የጽህፈት ቤት ዳይሬክተር የሆኑት አቶ ብርሃኑ ርዕሶም አሚጎስ በአባላት ፍላጎት መሰረት አሰራሮችን በመዘርጋት ምቹ አገልግሎት በመስጠት ላይ እንደሚገኝ ገልጸዋል። ተከታትለን እንመለስ። ዛሬ ከጂ2ጂ አይቲ ሶሉሽንስ ከያንጎ ያደረግነው ስምምነት የአሚጎስ አባላት የተለያየ ምርጫ እንዲኖራቸው ከተለያዩ ተቋማት ጋር ሄደው በተለይ በመኪና አቅርቦት የፋይናንስ ችግሩን አሚጎስ ቢቀርፍም በተለያየ መንገድ ደግሞ በስራ ላይ ያሉ አባላት የመኪና አቅርቦት የሚያገኙበት መንገድ እድል የሚሰጥ ነው። ስለዚህ አባላት በያንጎ በኩል እየቆጠቡ በየዕለታዊ ቁጠባ እንዲያው አዲስ ፕሮዳክት ዕለታዊ ቁጠባ እየቆጠቡ በየወሩ ደግሞ ለተለያዩ አባላት ለ6 አባላት የመኪና የሚያገኙበት መንገድ ይፈጠራል ማለት ነው። እነዚህ አባላት መኪና ያላቸው ሊሆኑ ይችላሉ፣ የሌላቸው ሊሆኑ ይችላሉ። ስለዚህ ሹፌሮች ሆኖ የያንጎ አገልግሎት የሚሰጡ ግን ደግሞ በቀላሉ የኤሌክትሪክ መኪና የሚያገኙበት፣ በቤንዚን የሚሰሩ መኪኖች ደግሞ የሚቀየሩበት በተመጣጣኝ ዋጋ። ስለዚህ አሚጎስ ደግሞ የፋይናንስ በኩል ያቀርባል። አባላቱ ደግሞ አሚጎስ ጋር የሚገባቸውን ቁጠባ ይቆጥባሉ ማለት ነው። በስምምነቱ ወቅትም አቶ ቴዎድሮስ መሀሪ ከኛ ጋር ያደረጉትን ቆይታ ተከታትለን እንመለስ። ስሜ ቴዎድሮስ መሀሪ ይባላል። የጂ2ጂ ምክትል ስራ አስኪያጅ ነኝ። ያንጎ ማለት ደግሞ የጂ2ጂ ፍላግሺፕ ታክሲ ሄሊንግ አፕ ነው። እዚህ ስራ ላይ ስንሰራ አሁን ኦልሞስት 1 ዓመት ከ8 ወር አካባቢ ሆኖናል። እዛ በዚህ በ1 ዓመት ከ8 ወር ውስጥ በዛ ያሉ ድራይቨሮችን ከኛ ጋር እንዲሰሩ አሳትፈናል። ይህንን ስራ ለመቀጠልና ድራይቨሮቻችንን ቁጥር ለማስጨመር የዛሬውን ውል ከአሚጎስ ጋር ተስማምተን ለመፈራረም ደርሰናል ማለት ነው። ይሄ ውል ለማስተካከል ኦልሞስት ወደ 6 ወር የሚያክል ጊዜ ወስዶብናል ከአሚጎስ ጋር እዚህ ውል ላይ ለመድረስ። ይህንን በዚህ 6 ወር ውስጥ እንግዲህ ድራይቨሮቻችንን ይጠቅማል ብለን ከድራይቨሮቻችን ጋር ደግሞ የእኛንም ስራ ያስቀጥላል ብለን የምንለውን አግሪመንት ለመፈራረም በቅተናል ማለት ነው። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በመቀሌ ቅርንጫፍ ቢሮ ለሚገለገሉ 12 ለሚሆኑ አባላቶቹ ከኖታ መኪና አስመጪ ጋር በመተባበር የኤሌክትሪክ ተሽከርካሪዎችን አስረከበ። አሚጎስ ቃል በገባው መሰረት የብድር መስፈርቶቹን ላሟሉ አባላቶቹ መኪናዎችን አስረክቧል። መኪኖቹ የቀረቡት በኖታ የመኪና አስመጪ ሲሆን ሁሉም በኤሌክትሪክ የሚሰሩ መሆናቸው በርክክቡ ወቅት ተገልጿል። በርክክብ ስነስርዓቱ ላይ የአሚጎስ ዋና ስራ አስፈጻሚ የሆኑት አቶ ፍጹም አብርሃና ጥሪ የተደረገላቸው የመንግስት ኃላፊዎች ተገኝተዋል። በተያያዘ ዜና የህብረት ስራ ማህበሩ ስራ አስፈጻሚ የሆኑት አቶ ፍጹም አብርሃ አሚጎስ ነሐሴ 16 ቀን 2016 ዓ.ም ቅርንጫፍ ቢሮውን በመቀሌ ከተማ በመክፈት አገልግሎት በመስጠት ላይ እንደሚገኝ በመግለጽ ላለፉት 12 ዓመታት ከ6 ቢሊዮን ብር በላይ ለአባላቶቹ ብድር መስጠቱን ገልጸዋል። ተከታትለን እንመለስ። ቅድሚ 12 ዓመታት በ10 አባላት በ9,000 አሚጎስ ከ12 ዓመታት በፊት በ20 አባላትና በ9 ሺህ ብር የተጀመረ የህብረት ስራ ማህበር ነው። በአሁኑ ወቅት ከ3 ቢሊዮን ብር በላይ ካፒታልና ከ9 ሺህ ብር በላይ አባላቶችን አፍርቷል። ከነሐሴ 16 2016 ዓ.ም ጀምሮ በትግራይ መስራት ጀምሯል። በ12 ዓመት ቆይታው ውስጥ ከ6 ቢሊዮን ብር በላይ ብድር ለአባላቶቹም አከፋፍሏል።
ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና እንዲሁም ልዩ ልዩ መረጃዎችን ለመከታተል የህብረት ስራ ማህበራችንን ማህበራዊ ትስስር ገጽ ላይክ፣ ፎሎ እና ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ሰናይ ሳምንት